ከእናቷ ትገኝ ብዙነህ ከአባቱ ታምሮ አማረ በባህር ዳር ተወለደ። አንደኛ ክፍልን ባህር ዳር፣ ሁለተኛ ክፍልን ደብረ ማርቆስ፣ ሶስተኛ ክፍልን ሲዳሞ ጠቅላይ ግዛት፣ አራተኛ ክፍልን ወሎ ጠቅላይ ግዛት፣ አምስተኛን አዲስ አበባና ደጀን ተምሯል። የ12 ዓመት ልጅ እያለ ጊምቢ፣ ወለጋ፣ ጅማ፣ ድሬዳዋ፣ ሐረርና የመሳሰሉት ገና በለጋ ዕድሜው እየዞረ ተጫውቷል። ይህ ታምረኛ ሰው በእግር ብረት እስከ መታሰርም ደርሷል። በዛሬው ቪዲዮአችን ስለ ኤፍሬም አሳዛኝና አስገራሚ የፍቅር ታሪኮች እንቃኛለን። ስለ እሱ ያልተሰሙ ጉዳዮችም አሉን፣ እናሳውቃችኋለን። አብራችሁን ቆዩ። በዚሁ በመዲናችን አዲስ አበባ ለአንድ ሌሊት ያውም 6 ሙዚቃን ብቻ ተጫውቶ ለመውጣት 2 ሚሊዮን የኢትዮጵያ ብር ተከፋይ ሆኗል። በእርግጥም ይገባዋል። በኤፍሬም ሙዚቃ በትዝታ ያልነጎደ፣ በሳልሳ ዳንስ ያልተውረገረገ አሊያም ደግሞ የከጀላትን ሴት ፍቅሩን ለመግለጽ ቃላቶች ከአንደበቱ የተሰወሩበት ወጣት የኤፍሬምን አንድ ሙዚቃ በመጋበዝ ስሜቱን የሚተነፍስበት ነው። የፍቅርን ቅጣት ቻልኩት፣ የመውደድን ቅጣት ቻልኩት፣ የሆዴን በሆዴ የአንጀቴን ባንጀቴ፣ ልጠይቅሽ ቆንጅት ልጠይቅሽ እቴ፣ የፍቅር መቤቴ አሄ የፍቅር መቤቴ፣ አንቺንም እንደኔ አርጎሽ ይሆን ወይ? ምግብ አልበላ ብሎሽ ነበር ወይ? ውሃም አልጠጣ ብሎሽ ነበር ወይ? ሌሊቱም አልነጋ ብሎሽ ነበር ወይ? ቅብጥብጥ ቅብጥብጥ አርጎሽ ነበር ወይ? የኔማ የኔ ነው የኔማ የኔ ነው፣ የማይቻል የለም ቻልኩት፣ ስሜቴን አፈንኩት፣ ጥርሴን አሳስቄ ጭንቀቴን አመኩት በማለት ስሜቱን በኤፍሬም ሙዚቃ ገልጾ ይገላገላል። በሱ ያልተዳሰሰ ሐሳብ ምን አለ? መድኃኒቴ አካሌ መታደል ነው አልገባኝም፣ ውሰጃት ሲያሸው ደግሞ ሙሉ ጎጃም ብዬ ይለናል። ኤፍሬም ታምሩ የዘፋኝ ኩሩ እየተባለ በአፈ ታሪክ ቢነገርለትም እሱም አልሸሸገም። አዎ ኩሩ ነኝ፣ ራሴን አክባሪ፣ ነገር ግን ጉረኛ አይደለሁም ይለናል። በወጣትነት ዕድሜው ዝናው በናኘበት ጊዜ 1000 አፍቃሪዎች ሲጎርፉለት በሀብታቸው ሊያማልሉት ሲሞክሩ፣ እሱ ግን የለም የምዘፍነውን ፍቅር በገሃድ ኖረዋለሁ በማለት በኢኮኖሚ ዝቅተኛ ወይም ደግሞ በገንዘብ ድሃ ከሆነችው ልጅ ጋር የተወዳጀ በሚዲያም ፍቅረኛ እንዳለው የተናገረላት። እጮኛ ወይም ሚስት አለ? አዎ ሚስት አለ። ያ ብዙዎቻችን ጆሮ ኤፍሬም በመድረክ ላይ የተሸለመውን ወርቅ መለሰ እየተባለ የሰማነውንም በዚች ልጅ ምክንያት ነው። በሸራተን አዲስ ለ12ኛ ክፍል ተማሪዎች ስራቸውን እያቀረቡ ባለበት ሰዓት የተፈጠረ ክስተት ነበር። አንዷ የሀብታም ልጅ ኤፍሬምን ታፈቅረዋለች። ኤፍሬም ደግሞ ፍቅረኛ እንዳለው ፍቅረኛውም ድሃ እንደሆነች ታውቃለች። ታዲያ አንቺ የድሃ ልጅ ኤፍሬምን ከአንቺ እንዴት እንደምነጥቀው አሳይሻለሁ፣ ወርቅ ገዛለታለሁ ትላለች። በወቅቱ የኤፍሬም ፍቅረኛ ሄዳ ለኤፍሬም ሁሉንም ትነግረዋለች። ካፈቀርከኝ የምትሸልምህን ወርቅ ትመልስላታለህ ትለዋለች። ኤፍሬም መድረክ ላይ እየዘፈነ እንደፈከረችው ወርቁን አምጥታ ታሰረችለት። ሂዳም ልጅቱን የድሃ ልጅ ብላ ስትሰድባት ቃሉ የኤፍሬም ጆሮ ውስጥ ገባ። ተናደደና አሁን ወርቁን የሸለምሽኝ ልጅ አንቺን ልሸልምሽ እፈልጋለሁ በማለት አስጠርቶ ወርቁን መለሰ። በእርግጥም ኤፍሬም በዜማ የሚናገርለትን ፍቅር ኑሮታል። ሚዲያዎችም ቦታው ላይ የነበሩትም ደነገጡ፣ ጉዳዩንም አራገቡት። ከዛን ቀን ጀምሮ ኤፍሬም ታምሩ የዘፋኝ ኩሩ እየተባለ መጠራት ጀመረ። የመጀመሪያ ሚስቱንም ገሌ እንዳላት እሷን ሲያስታውስ ስሜቱ ሁሉ ቅዝቅዝ ጭፍግግ ይላል። ከ9 ዓመት በፊት ባደረገው ቃለ መጠየቅ ሰይፉ ስለ እሷ ንገረኝ አለው። ኤፍሬም ተጨነቀ። ላፍታ ዝም አለና በረጅሙ ተንፍሶ ንግግሩን ጀመረ። ባለቤቴ ጋር ከተለያየን 4 ዓመት አልፎናል። ባለቤቴ በጣም ጥሩ ሰው ነበረች። ስለ እሷ የቱን ተናግሬ የቱን ልተው እችላለሁ? በቃ እሷ ማለት ሁሉም ወንድ ሕይወቱ ውስጥ አብሮ እንድትሆን የሚፈልጋት አይነት ሴት ነች። በሃይማኖቷ የማትደራደር፣ ባሏን አክባሪ፣ የፍቅር ተምሳሌት ነበረች። ብቻ ምን ልበልህ እሷ ሁሉ ነገር የነበረች እያለ ፍቅሯ ከልቡ ያልወጣለትን ያችን የረጅም ጊዜ የትዳር አጋሩን ድብልቅልቅ ባለ ስሜት ውስጥ ሆኖ ያስታውሳታል። ቀጥሎም እንዲህ አለ። አሁን ላይ እሷ ጋር የነበረን የትዳር ሕይወት በፍች ተጠናቆ ተለያይተናል። እሷም በሌላ ሕይወት እኔም በሌላ ሕይወት ውስጥ ነው ያለነው። ፈጣሪ ባለችበት ጤናና ዕድሜ ሰጥቷት በደስታ እንድትኖር ነው የሚፈልገው እያለ ይናገራል። የእግዚአብሔር ሰው ነች፣ ትዕግስተኛ ነች፣ ብልህ ነች፣ ትዳሯን አፍቃሪ ነች። በጣም ነበር የምንዋደደው። የፍቅር ተምሳሌት ነች፣ ዘውድ ነች። እግዚአብሔር አመጣ፣ እግዚአብሔር ወሰደ። ይሄ ዘፈን ለራሱ የተዘፈነ ይመስል ሕይወቱን ፍንትው አድርጎ ያሳያል። ሰው ማፍቀር አንዴ ነው በሕይወት ዘመን፣ ከራስ በላይ ሆኖ ቤዛ እስከመሆን፣ እኔ እስካሁን ወዲያ መች ሌላ ያምረኛል፣
ፍቅር ይሉት ጣጣ ባንቺ ወጥቶልኛል ከስንት አንድ ሰው ነው በኪዳን ተሳስሮ ከመጀመሪያው ጋር የሚዘልቅ አብሮ ነይ ነይ ገላዬ ነይ ነይ ገላዬ የመጀመሪያዬ እያለ ይቀጥላል። ኤፍሬም ታምሩ በ1952 በባህር ዳር ነው ትውልዱ። ኤፍሬም ታምሩ ወደ አዲስ አበባ እንደመጣ የተፈተነው በድምፃዊ አሊ ቢራ ነበር። ፈተናውን አልፎ ዛምቢዝ ባንድ ሲቀላቀል የሚከፈለው 3 ብር ብቻ ነበር። የኤፍሬም ቤተሰቦች የቤተ ክህነት ሰዎች በመሆናቸው የሙዚቃ ፍላጎቱ ተቀባይነት አልነበረውም። ይሁን እንጂ ኤፍሬም ከቤተሰቦቹ በመደበቅ አርብ በትምህርት ቤት በነበረው የሙዚቃ ዝግጅት ይሳተፍ ነበር። አስፋው ክበበው ከሚባል የሙዚቃ ሰው ጋር በመሆን ጊምቢ፣ ወለጋ፣ ጅማ፣ ድሬዳዋ፣ ሐረርና የተለያዩ የሀገሪቱ ክፍል እየተዘዋወረ ገና በ12 ዓመቱ ሙዚቃን ያንቆረቆረው ነበር። ከዚህ ባንድ ጋር እየዞረ የሚጫወተው በክረምት ወራት ቢሆንም ቤተሰቦቹ ስለማይደግፉት ጠፍቶ በመሄድ ነበር የሚዘፍነው። በዚህ ወቅት ነው አባቱ በእግር ብረት አስረው ማስቀመጥ የጀመሩት። ኤፍሬም በአውራጃዎች የሙዚቃ ውድድር ወቅት በዘመናዊ ሙዚቃ አንደኛ መውጣት ችሏል። በኋላ ላይ ከአያሌው መስፍን ጋር በመቀናጀት መስራት ችሏል። በዚህ ጊዜ ዕውቅናን ማግኘት ጀምሮ ነበር። አባቱ ግን የእሱን ዝነኛ መሆን ሳያዩ አርፈዋል። የኤፍሬም የሕይወቱ ምዕራፍ ሁለተኛ የጀመረው በአዲስ አበባ ሲሆን በምስራቅ አጠቃላይ ከፍተኛ ሁለተኛ ደረጃ ትምህርት ቤት የጨረሰ ሲሆን የሙዚቃ ሕይወቱ ደግሞ ማረፊያ የነበረው ዛምቢዝ የተባለ ክለብ ነበር። ከዛም አዲስ አበባ ባሉ ዕውቅ ሆቴሎች ላይ ተጫውቷል። የድምፃዊ አሊ ቢራ ሙዚቃዎች ወዳቸው እንደነበረ ኤፍሬም ተናግሯል። በአሊ ቢራ ተፈትኖ ተወዳጅነትንም አግኝቷል። የኤፍሬም የመጀመሪያ ሥራው አያሌው መስፍን ጋር የሠራው ጋሜ የሚል መጠሪያ ያለው ሲሆን በወቅቱ ብዙ አልተደመጠለትም። ለዚህም ዋናው ምክንያት ደግሞ በወቅቱ አንጋፋ ታላላቅ ዘፋኞች በመኖራቸው ለጀማሪ ትኩረት አለመሰጠቱ ነበር። ኤፍሬምን ሕዝብ ጋር እንዲተዋወቅ ያደረገው ነይልኝ የሚለው ሥራው ነበር። ኤፍሬም ለብቻው ያስቀረጻቸው ካሴት ቁጥር 12 ሲሆኑ ሌሎች ጋር በመቀናጀት የሠራቸው በርከት ያሉ ሥራዎችም አሉት። ስለ ኪነት አጀማመሩ በተጠየቀበት ወቅት እንደተናገረው ከሆነ ለሱ ኪነት ጥበብ መጀመር ሁነኛ ሚና የተጫወተው በ1960 አካባቢ ደጀን በትምህርት ቤት ውስጥ ሙዚቃ መጫወት መጀመሩ ሲሆን ከዛ በበለጠ ግን ለሱ ከፍተኛ ለውጥ ያመጣለት ግን በ1963 ወደ ደብረ ማርቆስ ሄዶ ሙዚቃ ውድድር ማሸነፉ ነበር። ይሄም ከአጠቃላይ ጎጃም አንደኝነትን ያስገኘለት ሲሆን በዚሁ የሙዚቃ ሥራ እንዲገፋ ደግሞ አይነተኛ አስተዋጽኦ እንደነበረው ገልጿል። ኤፍሬም በሀገራችን ከፍተኛ አድናቆትንና ተወዳጅነትን ያተረፈ ሲሆን ይሄንን ዝና ያስገኙለት ደግሞ የሰራቸው 12 አልበሞች ናቸው። በተለይ ደግሞ ነይልኝ የተሰኘ አልበሙን ባወጣ በዓመቱ ልመደው የተሰኘ አልበሙን ማምጣቱ የበለጠ ተወዳጅ አድርጎታል። በሙዚቃ አፍቃሪዎቹ ከተወደዱለት ጥቂቱን በመጥቀስ እንሰናበታችሁ። ጀማዬ ነይ ነይ፣ አካል ሸጋ፣ አንቺ ጎጃም እንዴት ነሽ፣ የሰማይ ላይ ኮከቧ፣ ሸጋዬ፣ ሙሉ ጎጃም፣ ተከልካይ ባዋጅ፣ በልልኝ፣ ልኑር ካንቺ ጋራ፣ ደግሞ ጀመረኝ፣ መድኃኒቴና ሌሎች ግሩም ሥራዎቹ ተጠቃሽ ናቸው። ለድምፃዊ ኤፍሬም ታምሩ ረጅም ዕድሜ ከጤና ጋር እንመኛለን። ቻናላችን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑን።